አላህ ስብሐነ ወተዓላ በእርሷ ምክንያት የቁርአን አንቀጽ እንዳወረደ ሙፈሲሮች ይናገራሉ። ይህች ሴት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነበረች ሴት ነች። ባሏ ከዕለታት አንድ ቀን እርሷ ላይ የሆነ ቃል ይናገራታል። ቃለ ለሃ ዘውጁሃ አንቲ ከظህሪ ኡሚ፣ አንቺ ከዚህ በኋላ ልክ እንደ እናቴ ነሽ አላት። ሰውየው ብዙ ወልዳለታለች፣ ወደ ማርጀቱ ወይንም ብዙ ልጅ ስለወለደች ምናምን ናቅ አደረገና እሷ አንቺ በኋላ ከዚህ በኋላ ልክ እንደ እናቴ ነሽ አላት። ያ ማለት እናቴን ግንኙነት ማድረግ እንደማይፈቀድልኝ ሁሉ ከዚህ በኋላ አንቺም ለእኔ ልክ እንደ እናቴ ነሽ አላት። በጣም አዘነች ሴት ይህን ስለተናገራት። ይህንንም ሀዘኗን ይዛ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ስሞታ ለማቅረብ ትሄዳለች። ሴትየዋ ስሞታን ሳታቀርብ ግን ገና ሳትሄድ መንገድ ላይ ያለች ሁሉን የሚያውቅ የሆነው አምላክ አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ይችን ሴት አስመልክቶ የቁርአን ምዕራፍ አወረደ። ሱራ አልሙጃዲላ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ወተሽተኪ ኢለላህ ወላሁ የስመዑ ተሓውረኩማ ኢነላሀ ሰሚዑን በሲር የሚለው የቁርአን አንቀጽ በእርሷ ምክንያት የወረደ ነው። አያችሁ፣ እስልምና ለሴት ልጅ ክብር አልሰጠም፣ ቦታ አልሰጠም ይሉናል። ያው አላህ ሱብሓነሁ ወተዓላ ፈጣሪያችን ለዚች ለአንድ ሴት ስሞታ ብሎ የቁርአን ምዕራፍ አወርዷል። ገብታችኋል? ስለ እርሷ አስመልክቶ ሱረቱል ሙጃዲላ ብሎ ሰየመው። ሴትየዋ መታ ስሞታ ባቀርበዋል። ቀድ ሰሚዐ አላህ፣ እነሆ በእርግጥ እኔ አምላክህ አላህ ሰምቻለሁኝ አለ። ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ፣ ስለዚያች ስለ ባሏ ስለምትከራከረ ስለምትወያየህ ሴት፣ ወተሽተኪ ኢለላህ፣ ስሞታዋንም ወደ አላህ የምታቀርብ የሆነችዋል። ወላሁ የስመዑ ተሓውረኩማ፣ የሁለታችሁንም ውይይት እኔ አምላካችሁ አላህ በእርግጥም ሰምቻለሁ። ኢነላሀ ሰሚዑን በሲር አይ ሰሚዑን ሊማ ተቁሉነሁ ወዓሊሙን ሊማ ተዕመሉነሁ፣ እኔ አምላካችሁ አላህ የምትናገሩትን ንግግር ሁሉ የምሰማ የምትሰሩትንም ሁሉ ስራ የማይለኝና አለ። ከኔ የሚደበቅ የለም። አያችሁ፣ ሰውየው ምናልባት ስሞታ ሳያቀርብም ሊሆን ይችላል። ለዛች ሴት ግን አላህ ሱብሓነሁ ወተዓላ መልስ ሰጥቶላታል። ማነች እቺ ሴት? በቁርአን ላይ ከሃዲያኖች ዘልፈዋት ባልዋለችበት ትውላለች ብለዋት ምንም እሷ ስሞታዋን ሳታቀርብ አላህ ግን ለእርሷ ብሎ መልስ ሰጥቶላታል፣ ንጽህናዋን አክብሮላታል። ማነች? መርየም ዓለይሃ ሰላም። ከዛሊከ ዓኢሻ፣ መርየም የዒሳ እናት። አይሁዲዎች ዘለፏት፣ ባልዋለችበት ውለሻል አሏት። አላህ እነዚህን አይሁዲዎች መለሰባቸው። በዝሙት ይሄንን ልጅ አመጣች ባሉ ጊዜ አላህ ስብሓነሁ ወተዓላ ንጹህ እንደሆነች መሰከረላት። ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ፣ ያች ብልቷን ከማመንዘር የጠበቀችዋ መርየም ንጹሐ ሴት እያለ ገለጻት። ብልቷን አልጠበቀችም አመንዝራለች ብለው በመንዘርና ልጁን አመጣች ብለው በወረፏት ጊዜ አላህ ስብሓነሁ ወተዓላ ለእርሷ ክብር ብሎ ቁርአን አውርዷል። ጭራሽ እነዚህን ሰዎች እርሷን ባልዋለችበት ውለዋል በማለታቸው ረገማቸው። ወቢኩፍሪሂም ወቀውሊሂም ዐላ መርየመ ቡህታንን ዐዚም አለ። እነዚያን ከሃዲ አይሁዲዎች በመካዳቸው ምክንያትና በማርያምም ላይ ከባድ ቅጥፈትን በመቅጠፋቸው ምክንያት ዝሙት ሰርታለች በማለታቸው ረገምኳቸው አለ። ለአንዲት ሴት ክብር ብሎ ያን ሁሉ ትውልድ ረገማቸው። ለሴት ልጅ በጣም ትልቅ ቦታና ክብር ሰጥቶ አላህ ሱብሓነሁ ወተዓላ እርሷን ክብር የተለማመደ ሰው በሁለቱም ዓለም ቅጣት አለበት ብሏል። ኢነ ለዚነ የርሙነ አልሙሕሰናት አልጋፊላት አልሙእሚናት ሉዒኑ ፊ ዱንያ ወልአኺራ አለ። እነዛ ንጹህ የሆኑ ዝንጉ የሆኑ ምንም የሚያውቁ ንጹህ የሆኑ ሴቶችን ባልዋሉበት ውለዋል ብሎ የወረፈ የዘለፈ ሰው ሉዒኑ ፊ ዱንያ ወልአኺራ፣ በቅርቢቱም ዓለም በቀጣዩም ዓለም የተረገሙ ሰዎች ናቸው አለ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቃለ ፊ ሙእሚኒን ማ ለይሰ ፊህ አስከነሁ ላሁ ረገደተል ኺባር፣ በአንድ በአማኝ ላይ ያልዋለበትን ውሏል ብሎ የወረፈና የዘለፈ ሰው አላህ የትንሣኤ ቀን ረገደተል ኺባል የሚባል ቦታ ውስጥ ያስኖረዋል አሉ። ቂለ ማ ሁወ ረገደቱል ኺባል ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ ረገደቱል ኺባል ማለት ምን ማለት ነው ተብለው ተጠየቁ። ቃል ሁወ ዒሳረቱ አህሊ ናር፣ እርሱም የጀሃነም ሰዎች እጅ የሚፈስበት ወንዝ ነው አሉ። የጀሃነም ሰዎች ሲቀጡ ጊዜ ከሰውነታቸው ደምና መግል ይፈሳል። እንደ ባህር ሆኖ
የሚጎርፍበት ቦታ አለ። እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሰዎች ላይ ያልዋሉትን ወላል ብሎ የሚዘርፉ ሰዎች የሚቀጡበት ቦታ ነው ብሎ ተናገሩ። እና ያቺ ነች ኸውላ ብሎ ማለት አላህ ሱብሓነሁ ወተዓላ ስሞታዋን ሰማላት። የቁርአን ምዕራፍን በእርሷ ስም አወረደላት። ማነው በእርሷ እርሷን አስመልክቶ ወረደ። እናትህ ማለት ያቺ የወለደች እናትህ እንጂ እርሷ በፍጹም እናትህ አይደለችም። ኢን ኡመሃቱሁም ኢለላኢ ወለድ ነው። የእናንተ እናቶቻችሁ እነዚያ የወለዷችሁ እንጂ እቺ ሚስትህ አይደለችም። ብዙ ልጅ ስለወለደች መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ስሞታውን አቀረበች። አንድ ባል ነበረኝ አለች። ከእኔ በርካታ ልጆችን ወለደ። ከዚያ በኋላ ግን ሰውነቴ በጃጀ ጊዜ ከዚህ በኋላ አንቺ ልክ እንደ እናቴ ነሽ አለኝ። እንዴት ይሄን ይለኛል አንተ የአላህ መልእክተኛ አለች። አላህ ራሱ መልስ ሰጠላት ነብዩ ሰለላሁ ዐለይሂ ወሰለም ከመስጠታቸው በፊት። هذه خولة ብሎ ማለት ይቺ ነች። በጣም ደግና መልካም ሴት ነበረች። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ቆይታ በእነ ዑመር ብን አልኸጣብ ጊዜ ልክ እንዲሁ ቆይታ ከዚያ በኋላ አርፋለች። ረዲየላሁ ዐንሃ ወዐን አስሓቢ ረሱል ሰለላሁ ዐለይሂ ወሰለም ሰሓቢያት ነቢ ዐለይሂ ሰላቱ ወሰላም እነዚህ ናቸው።